እና ደግሞ አሁን ቁርስ ልሰራ ነው። ሩታም ባለሙያ ናት። የምን ባለሙያ ብቱ የሽሮ የሽሮና የቲማቲም 2 ቀን ሙሉ የበላሁት ሽሮ ነው። ስንት ነገር ተቀየረ በህይወቴ በእውነተኛው ባንቺ ፍቅር በመርካቴ እድሜ ላንቺ አንድ ያመንኩት እውነት አለ ለካ በዓለም ሁሉም ያምራል ፍቅር ካለ ለኔ አንቺ ነሽ ለኔ ፈጣሪ ሸለመኝ ብትሆኝ ከጎኔ ሌላ ይቅርብኝ ሌላ መታሰቢያ ይሆን ላንቺ ነገላ ቀመጣል እንዳደራ ሰው ደግም ሰራ ግፍ በጠዋቱ ሳይበላ በባዶዱ ሁሉ ጉድ የምታመጣው እራሷ ናት። የምር ውጭ እንብላ ብያታለሁ። ውጭ ለምን ብለን ቆይ ከዚሁ ኢኮኖሚ ይቃወስብን። ኧረ ቤተሰብ እንዲህ ሙድ እየተያዘብኝ ልኖር ነው በቃ። ኧረ ፈጠረሽ ብታይ ኢኮኖሚ ያጣቃውስ አይደለም። አይ በዚህ አይነት ሰነፍ ልትሆንብኝ ነው ማለት ነው። አይ አይደለም። አይ ምን አለበት ትክክለኛ ኑሮ ስንጀምር ከተወዛገበው ኑሮ ስንወጣ ችግር የለውም። ቤት ውስጥ የምንበላው ግን ኧረ በስመ አብ ባል ነገር የለም። ይሄ በቃ ከትንሽ ነው የምትማረው አይደል? እሺ። ስለዚህ በቃ ምን እያስተማርሽኝ ነው መሆኑ ነው። ኧረ እሺ ቁርስ ማቅረቢው ግን የምር እየከበደኝ ነው። እኔ ውጭ ብንበላ ደስ ይለኛል። አንደኛ የሆነ ነገር ፍለጋ በወጣው ቁጥር ቤተሰቦች የሚያውቁኝ ሰዎች እንዳለ ፍጥጥ ብለው እያዩኝ የምር ዛሬ ራሱ እዛ አሁን እንጀራ የገዛሁበት ቤት ማለት ነው ምን ልሰራ መጥቶ ነው ምናምን ነገር አለችኝ። ተበላ። ስለዚህ ማለት ነው ቤተሰብ ውጭ ከዚህ በኋላ ውጭ ነው የምንበላው። አይሰራም ቤት ውስጥ ያሳምናል። ይሰራል። በዚህ ሀሳብ ሰው ባይሆን ቶሎ ላስታጥበል እደጊ ተመለጊ በቁመት ወደ ላይም ወደ ጎንም የምር ከባድ ነው ግን ኑሮ በዚህ ሀገር ቤት ውስጥ ምግብ እየተሰራ እኔ ይከብዳል። አይሆንም እንዴ? ማነው ቤት ውስጥ እየተሰራ ይከብዳል ያለክ? በቃ ይከብዳል። እንደውም በጣም ይቀላል ነው የሚባለው። ሲኖር አይከብድም። ሰው አያይም። ከሚስቱ ተደብቆ ነው የሚመጣው። አዎ ጉዳዩን የምታረጉት በድብቅ ቤት ውስጥ ነው። አንቺና እሱ ምንድን ናችሁ? ሚስት አለው፣ ልጆች